The House will be in order. ተቀመጥ በወንበሬ ተናገር በከንፈሬ ተብሎ 7 ወንበሮችን ያሸነፈው ትብብር ለኢትዮጵያ ፓርቲ ምክር ቤት አልገባም አለ። ከድል በኋላ የተነሳው አዲስ ፖለቲካዊ ውዝግብ። ምርጫ አሸንፈ ግን ወንበርህን ካልያዝክ ድሉ ድል ነው። በኢትዮጵያ ፖለቲካ አዲስ ጥያቄ ተነስቷል። 7 ወንበሮችን ያሸነፈው ትብብር ለኢትዮጵያ ተብሎ የሚጠራው ጥምረት አሁን ደግሞ ወደ ምክር ቤት እንደማይገባ አስታውቋል። ህዝብ ድምፅ ሰጥቶ ካሸነፈ በኋላ ምክር ቤት አለመግባት ምን ማለት ነው? ይህ የተቃውሞ ፖለቲካ ነው ወይስ ለመንግስት የተላለፈ ጠንካራ መልእክት? የዋግምራ ወረዳዎች በትግራይና በአገው ኃይሎች ቁጥጥር ስር ገብተዋል። አዲስ የግጭት ስጋት ተነሳ። አንድ መሬት፣ 2 ጥያቄዎች እና በሺዎች የሚቆጠሩ ነዋሪዎች የወደፊታቸውን በፍርሃት እየጠበቁ ነው። ዋግምራ ማን ይቆጣጠራታል? የትግራይ ኃይሎች ወይስ የአገው ኃይሎች? ወይስ ደግሞ ጉዳዩ ከወረዳ ቁጥጥር በላይ የሚሄድ አዲስ የፖለቲካ ግጭት ምልክት ነው? አሜሪካ በኢራን ጉዳይ ተከፈለች። ሴኔቱ ትራምፕን ለመገደብ ታሪካዊ እርምጃ ወሰደ። አንድ ፕሬዝዳንት ጦርነት ሊጀምር ሲፈልግ የራሱ ፓርቲ እንኳን አቁም ብሎ ቢጠይቅ ምን ይሆናል? ምን ይፈጠራል? በአሜሪካ የሆነውም ይህ ነው። የአሜሪካ ሴኔት ለመጀመሪያ ጊዜ በታሪኩ በኢራን ጉዳይ ፕሬዝዳንት ትራምፕን የጦርነት ስልጣን ለመገደብ የሚሞክር ውሳኔ አጽድቋል። ይህ ቀላል ፖለቲካዊ ክርክር አይደለም። ይህ ውሳኔ ትራምፕን ብቻ አይመለከትም። በአሜሪካ ውስጥ ማን ጦርነት ይወስናል የሚለውን ጥያቄ እንደገና አንስቷል። በዲሞክራሲ ውስጥ ምርጫ ማለት ውድድር ነው። ውድድር ማለት ደግሞ አሸናፊና ተሸናፊ ይኖራል። ነገር ግን አንዳንድ ጊዜ አሸናፊው ራሱ ወደ ሜዳው አልገባም ብሎ ይወስናል። ይህም ዛሬ በኢትዮጵያ ፖለቲካ እየታየ ያለው ነው። ትብብር ለኢትዮጵያ በቅርብ በተካሄደው ምርጫ 7 ወንበሮችን አሸንፏል። ብዙዎችም አሁን ወደ ምክር ቤት ገብቶ ድምፁን ያሰማል ብለው ይጠብቁ ነበር። ግን ነገሮች በተጠበቁት መንገድ አልሄዱም። ጥምረቱ የምርጫ ሂደቱና የፖለቲካ ሁኔታው ተገቢ አይደለም በማለት ወደ ምክር ቤት እንደማይገባ አስታውቋል። ይህ አንድ ትልቅ ጥያቄ ይፈጥራል። የህዝብ ድምፅ የት ይሄዳል? የተመረጡት ወንበሮችስ ምን ይሆናሉ? ትብብር ለኢትዮጵያ በተካሄደው ምርጫ 7 ወንበሮችን አሸንፏል። ሆኖም ጥምረቱ የፖለቲካ ምህዳሩ ፍትሐዊ አይደለም በሚል ምክንያት በምክር ቤቱ እንደማይሳተፍ ገልጿል። የጥምረቱ መሪዎች እንደሚሉት በሀገሪቱ ውስጥ የሚታየው የፖለቲካ ጫና፣ የእስር ጉዳዮች እና የተቃዋሚ ውስን ተሳትፎ ዋና ቅሬታዎች ናቸው። በሌላ በኩል መንግስትና ምርጫ ቦርድ በተደጋጋሚ ምርጫው በሕግና በደንብ መካሄዱ ሲገልጹ ቆይተዋል። ዛሬም ብዙዎች የሚጠይቁት ጥያቄ ተቃውሞ ከምክር ቤት ውጭ ይበልጥ ይሰማል ወይስ ከውስጥ ሆኖ ነው የሚበረታው የሚል ነው። ሌላው ጠብ ካለበት ቤት ዶሮ ከቆትሞት ወይም በአንዱ ዳፍ አንዱ ተደፋ ነው። በፖለቲካ ውስጥ ጠብ ሲፈጠር የሚጎዳው ብዙ ጊዜ ተራው ዜጋ ነው። ስለዚህ ይህ ስለ 7 ወንበሮች ብቻ አይደለም። የተቃዋሚ ፓርቲዎች ለውጥ የሚያመጡት ከምክር ቤት ውስጥ ነው ወይስ ከምክር ቤት ውጭ ነው? ትብብር ለኢትዮጵያ ውሳኔ ያሳውቋል። ፖለቲካዊ ክርክሩ ግን የጀመረው አሁን ነው። ነገሩ ነገር ነው፣ ውስጡ ጉራንጉር ነው። ይህ ምርጫ ሂደት ገና ብዙ ምዕራፎች ያሉት የፖለቲካ ታሪክ መሆኑ እየታየ ነው። አንድ ሰኔ ጣለው 3 ሰኔ ያነሳውም። ከፕሪቶሪያ ስምምነት በኋላ ዝም ብሎ የተተወውና የተወሰነው የአስተዳደር ጥያቄ አሁን እንደገና በርትቶ መመለሱ ብዙዎችን አሳስቧል። ዋግምራ ይህ ስም ብቻ ለብዙ ኢትዮጵያውያን የጦርነት የመፈናቀልና የፖለቲካ ውዝግብ ትዝታ ይፈጥራል።
በቅርቡ በአካባቢው ከሚወጡ መረጃዎች እንደሚጠቁሙት በዋግምራ የሚገኙ አንዳንድ ወረዳዎች በትግራይና በአገው አካባቢ የመጡ ኃይሎች በቁጥጥር ስር ማድረጋቸው እየተነገረ ነው። የሚነሳው ጥያቄ ይህ አካባቢ ለማን ይገባል የሚል ነው። አንድ የሀገር ችግር በቂ መፍትሄ ሳይሰጠው ሲቀር እንደ እሳት ከአመድ በታች ይቆያል። ከዚያም አንድ ቀን እንደገና ይቀጣጠላል። አሁን ብዙዎች የሚፈሩት ይህንኑ ነው። በተለያዩ ሪፖርቶች መሰረት በዋግምራ አካባቢ የኃይል እንቅስቃሴዎችና የቁጥጥር ለውጦች መኖራቸው ተዘግቧል። ይህ ጉዳዩ በተለይ ከትግራይና ከአማራ ክልል የወሰን ጥያቄዎች ጋር ተያይዞ እየታየ ነው። ተንታኞች እንደሚሉት የአካባቢው አስተዳደር ጉዳይ በሰላማዊ መንገድ ካልፈታ አዲስ የግጭት ስጋት ሊፈጠር ይችላል። ይህ በተለይ ከፕሪቶሪያ ስምምነት በኋላ በሀገሪቱ የተፈጠረው የሰላም ተስፋ እንዳያጠፋው የሚል ስጋት ፈጥሯል። ለእሳት እንጨት ካልነሱት አይጠፋም። የዋግምራ ጉዳይም በብዙዎች እይታ እንደዚሁ ነው። አረምን መንቀል ስር ሳይሰድ ዛሬ የሚነሱት የወሰንና የአስተዳደር ጥያቄዎች በውይይት ካልተፈቱ ነገ ትልቅ ችግር ሊፈጥሩ ይችላሉ የሚሉ ድምፆች እየተሰሙ ነው። ስለዚህ ዛሬ የሚነሳው ጥያቄ ዋግምራን ማን ይቆጣጠራታል ብቻ አይደለም። ጥያቄው ኢትዮጵያ እነዚህን የቆዩ የወሰንና የፖለቲካ ጥያቄዎች በሰላም መፍታት ትችላለች ወይስ የትላንቱ ጥላ ነገም እንደገና ሊከተለን ነው? አስቡት፣ አንድ ትልቅ መርከብ በባህር ላይ እየተጓዘች ነው። መርከቧን የሚያሽከረክረው ካፒቴን አለ፣ ግን የመርከቧን ባለቤቶች አሉ። አንድ ቀን ካፒቴኑ ወደ አደገኛ አቅጣጫ መዞር ሲፈልግ ባለቤቶቹ ቆይ ከእኛ ጋር ሳትመካከር አትሂድ ብለው ይከለክሉታል። ዛሬ በዋሽንግተን የሆነው ይህ ነው። በኢራን ጉዳይ ያለው ውጥረት እየጨመረ ሲመጣ ብዙ ሴናተሮች አንድ ስጋት ማንሳት ጀመሩ። አሜሪካ ቀስ በቀስ ወደ አዲስ የመካከለኛው ምስራቅ ጦርነት እየገባች ነው አሉ። የኢራቅ ጦርነት አሁንም በአሜሪካ ፖለቲካ ውስጥ ትልቅ ቁስል ነው። የአፍጋኒስታን ጦርነት አሁንም የብዙ አሜሪካን ቤተሰቦች ክፉ ትዝታ ነው። ትላንትና ልጄን ዛሬ ደግሞ እናቴን ምን ይበጃል ዘንድሮ አላውራ ዶሮ። ለዚህ ነው አንዳንድ ሴናተሮች ይህንን መንገድ ዳግመኛ እንሂድ ማለት የጀመሩት። የሚገርመው ግን ይህንን ውሳኔ የደገፉት ዲሞክራቶች ብቻ አልነበሩም። ከትራምፕ ፓርቲ የሆኑት ሪፐብሊካኖችም ተቀላቅለዋል። ይህም ክርክሩ ከፓርቲ ፖለቲካ በላይ መሄዱን ያሳያል። የአሜሪካ ሴኔት በ50 ለ48 ድምፅ የጦር ስልጣን ውሳኔ አጽድቋል። ውሳኔው ፕሬዝዳንት ትራምፕ በኢራን ላይ ተጨማሪ ወታደራዊ እርምጃ ለመውሰድ ከኮንግረስ ፍቃድ እንዲያገኝ የሚጠይቅ ነው። ይህ በአሜሪካ ሴኔት ታሪክ በኢራን ጉዳይ የተላለፉ የመጀመሪያው የዚህ አይነት ውሳኔ መሆኑ ተገልጿል። 4 ሪፐብሊካን ሴናተሮች ከፓርቲያቸው አቋም በመለየት ውሳኔውን ደግፈዋል። ትራምፕ ግን በፍጥነት ምላሽ ሰጥተዋል። ውሳኔው የተሳሳተና ለአሜሪካ ጥቅም የማይሰራ በማለት ተችተዋል። በአሜሪካ ሕገ መንግሥት መሠረት ጦርነት የማወጅ ሥልጣን የኮንግረሱ ሲሆን ፕሬዝዳንቱ ግን የጦር ኃይሎች ዋና አዛዥ ናቸው። ስለዚህ ይህ ውሳኔ ስለ ኢራን ብቻ ሳይሆን ስለ ሥልጣን፣ ስለ ሕገ መንግሥት፣ ስለ አሜሪካ የወደፊት የውጭ ፖሊሲ አቅጣጫም ጭምር ነው። ካላረፉ መከራ ነው ትርፉ። ብዙ ሴናተሮችም የሚፈሩት ይህንኑ ነው። ትንሽ የሚመስል ወታደራዊ ግጭት በኋላ ትልቅ ጦርነት እንዳይሆን ወይም የአንድ ቀን መዘዝ 1 ዓመት ይመዘዝ እንዲሉ። ዛሬ የታየው የፖለቲካ ልዩነት ነገ በአሜሪካ ውስጥ ትልቅ ክርክር ሊፈጥር ይችላል። አሜሪካ ስለ ኢራን ብቻ አትከራከርም፣ ስለ ማን የመጨረሻ ውሳኔ ይሰጣል እየተከራከረችም ነው። ትራምፕ የራሳቸውን መንገድ ይቀጥላሉ ወይስ ኮንግረሱ የበለጠ ተጽዕኖ ያሳድራል? ይህ ግን የአሜሪካ ፖለቲካ ብቻ ሳይሆን የመላው ዓለም የደህንነት አቅጣጫ ሊወስን የሚችል ጉዳይ ሆኗል።